በወንጪ ደንዲ የኢኮቱሪዝም መንደር ተገኝተናል። ተመልካቾቻችን የአካባቢውን ሀብት ተጠቅመው ማልማትና ማህበረሰብን ተጠቃሚ ማድረግ እየቻለ ነው። ለየት የሚያደርገው ደግሞ በሎጂ ፕሮጀክቱ አርሶ አደሮችን ማካተት መቻሉ ነው። እነዚህ አርሶ አደሮች ጥራታቸውን የጠበቁ መኖሪያ ቤቶች ያሏቸው ሲሆን ክፍሎቻቸውን በማከራየት ገቢ ያገኛሉ። ቤቱ እንደዚህ ከመሆኑ በፊት እንዴት ነበረ ቤታችሁ? ሳር ቤት ነበረ በፊት የምንኖርበት። ብዙ ጊዜ በጭስ የታፈን ነበር ያለነው። ልጆቻችንም ወደ አምቦ አካባቢ ነበር፣ ወደ ወደሱ አካባቢ ነበር የሚማሩ። እነሱም በኩራዝ የሚባል ነበረ፣ በሱ ነበር የምንጠቀም። እሱም በተራ በተራ። ይሄ ቤት ከተገነባ በኋላ ምን ጥቅም አገኛችሁበት? ደደቢ ካሌሰ ከሰ ጅራኑ ትናንት የነበርንበት ህይወት መኖርን የሚያስጠላ ነበር። አሁን ደግሞ ሌላ ዓለም እያየን እንገኛለን። በእንጨት ስንሰራ የነበረውን አሁን በኤሌክትሪክ መስራት ጀምረናል። ቀድሞ በኩበት እንጠቀም ስለነበር ጭሱ አይናችንን ይጎዳ ነበር። በብዙ ልፋት ነበር ምግብ የምናበስለው። የአሁኑ ግን ልዩ ነው። ቀንም ማታም ብርሃን ሆኖልናል። በአንድ በኩል እንጀራ እየጋገርኩ፣ በአንድ በኩል ደግሞ ወጤን እሰራለሁ። በተመሳሳይ ሰዓትም ቡናዬን አፈላለሁ። ይህ ዓለም ነው። ቀንም ማታም ብርሃን ነው። ይለኛ ሁለቴ እንደመወለድ ነው። አሎታ ለማታ ዳለኔ እንጀራ በቃ አሎታ ለማታ ትገኝ። እዚህ ከገባ በኋላ ደግሞ 4 አልጋዎች አሉን። እነኛ 4 አልጋዎችን እያከራየ ነው በወር እናገኛለን። ወደ ወልሶ አካባቢ ቤት ገዝተን እዛ እያስተማርን ነው ያለ ነው። የወንጪ ደንዲ የኢኮቱሪዝም መንደር የአካባቢው መልክዓ ምድር ከማህበረሰቡ ማንነት፣ ባህልና የአኗኗር ዘይቤ ጋር በማጣመር የተሰራ ድንቅ ስራ ነው። ወንጪ ላይ ሰፋ ያለ የቱሪስት መዝናኛ ቦታዎች አሉ። 8 ቁጥር ቅርጽ ያለው ደንዲ ሐይቅ ከወንጪ 15 ኪሎ ሜትር ርቀት ላይ ይገኛል። ይሄም ለቱሪስት ኢዚሊ አክሰሰብል ፋሲሊቴት ተደርጎ መንገድ ተሰርቶ ሌላ ቱሪስትም የሚያርፍበት ቦታ ተዘጋጅቶ ነው ያለው። የተለያዩ አክቲቪቲዎች ይደረጋሉ። ሃይኪንግ፣ ስፖርት፣ የሐይቅ ላይ ጉዞ፣ ፈረስ ግልቢያ፣ ማድባስ እነዚህን አካቶ ጥሩ ደግሞ ቱሪስቶች የሚያርፉበት የሚቆዩበት ስፔሻሊ ሄሎች ለውጭ ሀገር በጥሩ ስታንዳርድ የተሰራ ነው። ይሄንን አፎርድ ማድረግ የማይችሉት ለኢትዮጵያኖች ደግሞ ኮሚኒቲ ሃውስ የምንለው ደረጃውን የጠበቀና ለዝቅ ላለ ኢኮኖሚ ላላቸው ሰዎች የሚሆን ተዘጋጅቶ ነው ያለው። It's my first time in Ethiopia. በኢትዮጵያ ስገኝ የመጀመሪያዬ ነው። በጣም ወድጄዋለሁ። ከባለቤቴ ቤተሰቦች ጋር ጥሩ ጊዜ እያሳለፍን እንገኛለን። የዚህ ቦታ መልክዓ ምድር ደግሞ ድንቅ ውበትን የተላበሰ ነው። ከዚህ በኋላም ወደ ኢትዮጵያ ቶሎ ለመምጣት አስበናል። We plan on coming back regularly. የመልክዓ ምድሩን አቀማመጥ ከአካባቢው ማንነት፣ ባህልና የአኗኗር ዘይቤ ጋር አጣምሮ መሰራቱ እንደምን ያክል አዋጭ ሆኗል ትላለህ? እንዲጎበኙም ካደረጉት አንዱ ይሄንን ነው። ካልቸሩን፣ ሂስትሪውን፣ ኔቸሩን አንድ ቦታ ላይ የሚያገኙበት ትልቅ የሀገራችን ፕሮጀክት ነው። አሁን ሎጂውን ሲታይ የአካባቢ ነዋሪ የቤት አሰራር ጎጆ ይመስላል። ሌላው ደግሞ ብዙ ኢኮሎጂካሊ ፍሬንድሊ ነው የተሰራው። ፊት ለፊታችን የሚታየው የቂርቆስ ቤተክርስቲያን እድሜ ጠገብ የጥምቀት በዓል ደግሞ በልዩ ድባብ የሚከበርበት ነው። ለወንጪ ደንዲ የኢኮቱሪዝም ተጨማሪ የቱሪስት መዳረሻ ይሆናል ብዬ አስባለሁ። የጥምቀት በዓል እንዴት ነው የሚከበረው በዚህ ቦታ የሚለውን ደግሞ እዛው ከቦታው ተገኝተን ብናይስ መልካም። ይሄ ነው የቂርቆስ ቤተክርስቲያን። ጥምቀት ሲደረግ እንግዲህ እዚህ ላይ ነው ጥምቀት የሚያከብሩት። ከአካባቢው ከተለያየ ቦታ በራሱ ጀልባ
ታቦት እንግዲህ በጀልባ ታጅቦ እዚህ መጥቶ እዚህ ላይ ነው የሚያከብሩት። ባህላዊ ክንውኖች ይደረጋሉ። ከዛ ውስጥ አንዱ የፈረስ ግልቢያ ነው። በየቤቱ ድግስ ይዘጋጃል። ለምን ከተለያየ ቦታ እንግዳ ስለሚመጣ ያንን እንግዳ እንግዲህ ጋብዞ አክብሮ ዝምድናን ፈጥሮ የሚሄድበት ሁኔታ ነው። አብረህን ስለነበር በጣም ነው የምናመሰግነው። ተመልካቾቻችን በወንጪ ደንዲ የኢኮቱሪዝም መንደር የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን።